ሶስት አይነት ጠላቶች ህይወታችሁን ይፈታተናሉ። አንደኛው ጠላት የራሳችን ክብር ነው። ሁለተኛው ጠላት ከውጪ የሚሰነዘርባችሁ የሰዎች ጥላቻ ነው። ሶስተኛው ጠላት ዲያብሎስ ነው። እነዚህ ሶስቱ ተዋጊዎች መንፈሳዊ ህይወትን በማዳከም ለዘመናት የቆዩና አንዳንዶቹም በእነዚህ ፈተናዎች መብዛት ምክንያት ተስፋ ቆርጠው ከእግዚአብሔር አምላክ መንፈሳዊ ዓላማና ፍላጎት ተለይተዋል። ዳዊት ይህንን እንዲህ በማለት ነው የገለጸው። ስላንተ ስድብን ታግሻለሁና አለ። እሰደብ ነበር አለ። በአንተ ምክንያት ነው የምሰደበው አለ። ድል በእግዚአብሔር እያለ ኃይል በእግዚአብሔር እያለ ሰዎች እግዚአብሔርን መያዝ ስትጀምሩ ያላቸው ባህሪና ጠባይ በፍጥነት ይለወጣል። ለዚህ መለወጥ ደግሞ ዋና ዋና ምክንያቶች እግዚአብሔርን ስንይዝ የሚከተሉት መንገዶች ህይወታችን ውስጥ ትልቅ ቦታ ይኖራቸዋል። እግዚአብሔርን መያዝ ስንጀምር ልክ እግዚአብሔር መያዝ ስትጀምር ለየት ትላለህ፣ ከሌላው ለየት ትላለህ። ዳዊት ከሌላው ለየት ያለው በጠላቶች ፊት በፍጹም ጠላቶቹ ሊቆሙ አልቻሉ። በሀገር ጥበቃ በኩልም ደግሞ የዛን ያህል ባለድል ነው። በታሪክ በኩል ደግሞ ከእግዚአብሔር ጋር ግርማ ሞገስ ስለነበረው ኃያል ነው። በልጅነት አንጻር ሲታይ ደግሞ በግ ጠባቂ ነው። የኃላፊነት ድርሻውን በተራ መንገድ ሲታይ በግ ጠባቂ፣ በጎች አሰማሪ ነው። ሌሎች እንዲህ ብለው ይናገራሉ፣ ያ በግ ጠባቂው ይላሉ። በግ ጠባቂው ጋር ግን እግዚአብሔር ነበረ። ያልታሰበ ድንገተኛ የሆነ ኃይል ከዳዊት ህይወት ውስጥ ሲወጣ በዚህ ጊዜ ጠላቶች ጀመሩ። ከታች ማንሳት ሲጀምር እግዚአብሔር ከላይ ያሉት ይሸማቀቃሉ። እግዚአብሔር ማስተዋሉን ይስጠን። እግዚአብሔር ወደ ላይ ሲያነሳችሁ ከፍ ሲያደርጋችሁ ከዚህ በፊት ከፍ ብለው የነበሩ ከፍታቸውን መልቀቅ አይፈልጉም፣ ወይም የጋራ መካፈል አይፈልጉም። ቢያንስ በአስተሳሰብም ይሁን በአመለካከት በህሊናም ይሁን በስነ ልቦና ወደ ራሳቸው ለማቅረብ ፍላጎት አይኖራቸውም። ስለዚህ ስላንተ ስድብን ታግሻለሁ አለ። ስለማ ዳዊት ደግሞ ጥቅሙን ያውቃል። ጥቅሙን የሚያውቀው የእግዚአብሔርን ክብርና ኃይል ጥበቃ ከየት አንስቶት የት እንዳደረሰው በቂ የራሱ የሆነ መንፈሳዊ ኃይል እና የተሰባሰበ ጉልበት ነበረው ከእግዚአብሔር ጋር። ይህንን ጥቅሙን ስለሚያውቅ የሰዎች ስድብና ንቀት ወይም ጥላቻ በጣም ግምት ውስጥ የማያስገባ ሰው መሆኑን የምናየው ስላንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለች አለ። ማፈር ጀመርኩ አለ። ያሳፍራችኋል መጸለይ ስትጀምሩ። አሁን ምግብ ላይም ቢሆን እኮ ለቅሶ ቤትም ይሁን ሰርግ ቤትም ይሁን አባታችሁን ሆይ ማለት ከቻላችሁ ማለት ስትጀምሩ ሌሎች በበጎ ህሊና አይመለከቷቸውም። እንደ አሳፋሪ ነገር ያረጉታል። በተለይም ከዚህ ከ60ው ዘመን ወዲህ ያለው የጋሸበው የተቃውሞ ትውልድ በብዛት እንዲህ መንፈሳዊ ህይወት ትርጉሞችን ስታከናውኑ ሲያይ ደስ አይለውም፣ ይከብደዋል። ተራቁተህ ስትሄድና አመለኛና ሱሰኛ ሆነ ስትሄድ ግን ዘመናዊ ነህ። ህሊናህ ናውዞ ሰካራም ሆነህ የምትወጣበትና የምትገባበት ሁሉ የጨላለመ ጠባይና ባህሪያት ካሉህ ይሄ ይስማማዋል። ለየት ማለት ስትጀምር እንደ እፍረት የሚቆጠርበት ሁኔታ። ዛሬ ብዙ በመናፍስት ተይዘው ወደዚህ ወደ እናንተ መጥተው መደባለቅ የማይፈልጉ ቱጃሮችና ሀብታሞች ለብቻ በድብቅ ይጠሩኛል። አይ የለም እዛ ያለው እኮ እናንተንም በራሱ ማየቱ ያጽናናቸዋል፣ ኑ ወደዛ ስላቸው ያፍራሉ፣ ይቀራሉ። ግንኙነታችን በዚህ የተቋረጠም ጥቂት አይደለም። ስላንተ እናፍራለን፣ ስላንተ እንሰደባለን።
በብዙዎች ነው ታዲያ በጥቂቶች ብቻ አይደለም። ስለዚህ በኋላ ደግሞ ለወንድሞቼም እንደሌላ ሰው ሆንኩኝ አለ። በአንተ ምክንያት ለወንድሞቼም እንደሌላ ሰው ሆንኩኝ። ልክ እንደዚህ እንደሌላ ትሆናላችሁ። በእርግጥም አሁን መጸለይ ስትጀምሩ ያያችኋቸው አንዳንድ ነገሮች አሉ። የሚጸልየውና የማይጸልየው እግዚአብሔርን የሚያመልከውና በማያመልከው መካከል ያለው ልዩነት ብዙ ዝምታ ወይም ብዙ ጫጫታ አለ። በሚያመልከው መካከል ብዙ ዝምታ፣ በማያመልከው መካከል ብዙ ጫጫታ በምሰሙበት ጊዜ ምንድነው ይላሉ፣ ይከፋቸዋል። ከአመጻቸው ጋር ህብረት፣ ከቋንቋቸው ጋር ጥላቻ አብራችሁ ካላካሄዳችሁ ደስታ አይሰማቸውም። ወይም እንደኮራችሁ ወይም እንዴት በምን አይነት መንገድ እንደው ድንገት የተነሳ ነገር አለ ብለው ይፈራሉ፣ ይሰጋሉ። ስለዚህ ከሁሉ በፊት የሚያስቀድሙት ጥላቻ ነው። አይ ከቅርብ ጊዜ ወዲህ ዝምታ አብዛታለች፣ በፊት እኮ አብረን እንንጣጣ ነበር ይላሉ፣ ያሟችኋል። ይሄ የእናንተ ዝምታ ግን የእግዚአብሔር መንፈሳዊ ኃይልን ያካተተ ስለነበረ በአጭር ጊዜ ውስጥ የተገነዘባችሁት መንፈሳዊ ግንዛቤ ከአመጻቸው ጋር ህብረት እንድትፈጥሩ ወይም ከወሬኞች ጋር የወሬ ጊዜ እንድታበጁ እግዚአብሔር አምላክ አይፈልግም። ከቃሉ የተነሳ የልቦናችሁ እና የህሊናችሁ ዝግጅት የመንፈሳዊውን ነገር ውበት ስለሰጠው እንዲህ አይነት ጠማማ በሆነ አካሄድ ውስጥ መሰለፍ አስፈላጊ እንዳልሆነ ህሊናችሁ አምኗል። መጸለይ ስትጀምሩ ደግሞ የበለጠ ይሸሿችኋል። አብራችሁ ጀምራችሁ በሚጸልየውና በማይጸልየው መካከል ብዙ ውጊያ አለ። ብዙ ጊዜ ህብረት መንፈሳዊያን የማይፈጥሩት በመጸለይና በማይጸለይ መካከል ያለው ድምፅ እንኳ መለያየቱ ነው። ጸለያችሁ የምትናገሩት የሌሎችን ልብና መንፈስ ዝም ያሰኛል። ሰግዳችሁና አምልካችሁ የምትኖሩት ኑሮ የክፋተኞችን መንፈስና ኃይል ዝም ያደርጋል። ስለዚህ ለወንድሞቼ እንደሌላ ሆንኩ፣ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ላይ ወድቋልና በማለት በእግዚአብሔር አምላክ የቤት ቅናት ቀንቶ ምን ያህል የእግዚአብሔር ክብር ከእርሱ እንዳለና እንደኖረ በማረጋገጥ በሰው ዘንድ ያለውን ክፉ ማጉረምረምና ጥላቻ ወደዛ በማስወገድ ላንተ ቤት ቅናት ይዞኛል አለ። ለቤትህ የእግዚአብሔር ቅናት ሲነሳ የወደቀውን ስለሚያነሳ ከሰዎች ይበልጣል። የእግዚአብሔር ጉልበት ከሰዎች ሐሳብ፣ ከሰዎች ባህሪ፣ ከሰዎች ጠባይ የእግዚአብሔር ጉልበት ይበልጣል። በወደቀው በኩል የሚደርስ እግዚአብሔር ብቻ ነው። በወደቀው በኩል የሰው ልጅ ለመድረስ አቅም እንደሌለው ዳዊት ተናገረ። ለእናቴ ልጆች እንኳ እንግዳ ሆንኩባቸው። ይሄ እኮ ነው በቃ ለእናቴ ልጆች እንግዳ ሆንኩ። ሌላ ሰው ማዕድ ማለት ነው። እንደዛ እስከምሆን ድረስ በቤትህ ቅናት ተፈትኛለሁ። የቤትህ ቅናት ልቦናዬን ኃይል ሰጥቶታል። የቤትህ ቅናት በሌሎች ዘንድ በቤተሰቤም ዘንድ ክፉ ጥላቻ ቢኖርም በአንተ ኃይል በኩል ሁሉን ነገር ለማሸነፍ ዝግጁ ነኝ ብሎ በዚህ መንፈሳዊ ኃይልና ጥበብ ዳዊት ተማጽኗል። ዛሬ ንስሐ ስትገቡ ለካህኑ ምንም ኃጢአት አትደብቁ። ካህኑን ይጭነቀው፣ ምንም አይጭነቃችሁ፣ አትሳቀቁ። ያለውን ንስሐችሁን የሰራችሁትን ኃጢአት በሙሉ እርግፍ አድርጋችሁ ንገሩ። አንድ የታመመ ሰው ሐኪም ፊት ቁጭ ብሎ ቀርቦ በሽታውን በአግባቡ ካልተናገረ መድኃኒት ያገኛል? አያገኝም። ስለዚህ ኃጢአቱን የሚሰውር አይለማም ይላል ጥበበኛው ሰለሞን። ስለዚህ ኃጢአት የሚሰውር ነገር አይደለም። ስትናገሩ ፍርጥርጥ አድርጋችሁ ተናገሩ። ሁል ጊዜ እንደምንለው ንስሐ ስትናገሩ ስትናዘዙ ዙሪያ ጥምጥም አትናገሩ። ከዘሞታችሁ ዘሙቻለሁ፣ ከአንድ ሰው ከሆነ ከአንድ፣ ከሁለት ሰው ከሆነ ከሁለት ሰው አባቴ በዝሙት ወድቅ ያለው በሉ እንጂ ዝሙት እንዴት እንደሰራችሁ ታሪኩን አትናገሩ። ያ ማለት ምን ማለት ነው?
ለምሳሌ ሴቶች አንድ ወንድ በስራ ምክንያት ተዋውቀው ስልክ ተቀያየርን፣ ስንደዋወል አባታችን እኔ አልፈለኩም ሻይ ቡና ስንል በቃ እየተላመደን እየተግባባን መጣንና እኔ እኮ አልፈልግም ዝሙት፣ ግን በቃ ዝሙት ሰራው። ይሄ ኃጢአትን መናዘዝ ሳይሆን ታሪክ መናገር ነው። ወንዶችም እኔ እኮ በእውነት እንደዚህ አይነት ነገር አልሰራም፣ ትዳር እያለኝ እጮኛ እያለኝ፣ የሌላችሁም ደግሞ አጋጣሚ በስራ ተዋወቅን፣ ተግባባን፣ በጣም ወዳጅ ሆንን፣ በቃ አባታችን እንደው አልፈልግም አንድ ቀን ጥሎኝ ነው በቃ አንድ ቀን ዝሙት የሰራው ታይባል። ስትናገሩ ያለውን ኃጢአት ፍርጥርጥ አድርጋችሁ ተናገሩ። ሌላው ለየትኛውም ንስሐ ካህናት 74 ሳንቲ አይጠይቋችሁ፣ ወይም ደግሞ ንስሐ ስትገቡ ይሄንን ክፈሉ፣ ይሄንን አምጡ፣ ይሄንን አውጡ አትባሉ። ንስሐ በነፃ ነው። እኛ ክህነት የሰጠን መድኃኔዓለም በገንዘብ ነው በነፃ ነው? በነፃ ነው። ስለዚህ ለእናንተም አገልግሎቱ የሚሰጠው በነፃ ነው። 74 ሳንቲ ለንስሐ አትከፍሉም። ይሄ ኃጢአት ያለዚህ ገንዘብ አይሰረም የሚባል ነገር የለም። ሴቶች ጽንስ አስወርዳችሁ አንዳንድ ካህናት አይ ይሄ ምጽዋት ያስፈልገዋል እንዲህ አይነት ገንዘብ አምጪ ይባላሉ። ወንዶቹም እንደዚሁ። ስለዚህ 74 ሳንቲ አትጠየቁም። ይሄ ማለት ንስሐ ለተቀበሉ ቀኑና ለሰጡ ለእናንተ የነፍስ አባት ለሆኑ ገንዘብ አትስጡ ማለት አይደለም። ለንስሐ አባታችሁ ኃጢአታችሁን ለተሸከሙ ላወረዱ እግዚአብሔር ይፍታ ብለው ከእግዚአብሔር ላስታረቁ ካህናት ግን ስትፈልጉ በፍቃዳችሁ አባታችን ካርድ ሙሉበት፣ ለትራንስፖርት ተጠቀሙበት፣ ሻሽ ካባ ግዙበት ብላችሁ አይደለም 100 ብር 100 ሺህ ብር በግል መስጠት ትችላላችሁ። እኛ የምንለው ለንስሐ 74 ሳንቲ አይከፈልም። አገልግሎቱን በነፃ አግኝታችሁ እናታችሁን ኪዳነ ምሕረትን አመስግናችሁ መሄድ ትችላላችሁ። ሌላው እጅግ በጣም የምናስጠነቅቃችሁ የምትጸጸቱት የምትቆጩት እስከዚች ሰዓት ድረስ ነው። የትኛውንም ኃጢአት ስሩ፣ ሁሉም ኃጢአት ከንስሐ በታች ነው። የትኛውንም በደል ስሩ፣ ሁሉም በደል ከክርስቶስ የቸርነት በታች ነው። ስለዚህ እዚህ መታችሁ ንስሐ ገብታችሁ ቀኑና ተቀብላችሁ ሄዳችሁ ክርስቶስ እግዚአብሔር ንስሐ ብገባም ይሄንን ኃጢአት በእውነት ይቅር ይለኛል ወይ? እኔ በተደጋጋሚ ጽንስ አስወርጃለሁ፣ ሰርቄያለሁ፣ ግብረ ሰዶም ፈጽሜያለሁ፣ ኢሩካቤ ፈጽሜያለሁ፣ እግዚአብሔርን የሚያስቀይም ነገር ለሰው ማልናገረውን በደል ሰርቻለሁ፣ በእውነት እግዚአብሔር ይቅር ይለኛል ወይ ብላችሁ ከተጸጸታችሁ ልብ ብላችሁ ስሙኝ። ከንስሐ በኋላ ያለ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። እስኪ በሉ ከንስሐ በኋላ በሉ ያለ አላስፈላጊ ጸጸት በራሱ ኃጢአት ነው። እዚህ መታችሁ ይውላችሁ ንስሐ ገብታችሁ እግዚአብሔር ከንስሐ በኋላ ይቅር አላለኝም ብላችሁ ማሰብ ይሄ ከሰራችሁት ኃጢአት የበለጠ ኃጢአት ነው። ለምን? እዚህ መታችሁ ይቅርታ አግኝታችሁ ከሄዳችሁ በኋላ ኃጢአት ያልተሰረየም እኔ አልነጻውም አሁንም በደለኛ ነኝ ብላችሁ የምታስቡ ከሆነ አንደኛ ክርስቶስን እንደ ፍጡር ቆጥራችኋል። ፍጡር ነው፣ ሰው ነው ቂም የሚይዘው። ሁለተኛ ክርስቶስን ደግሞ እንደ ቂመኛ ቆጥራችኋል። ስለዚህ ትልቅ በደል ነው። ከንስሐ በኋላ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። ይህንን ልብ አድርጋችሁ ያዙ። ከዛ በተረፈ ንስሐ ከተቀበላችሁ በኋላ ቀኑናችሁን ለአንድ ሳምንት ለ15 ቀን ለወርም ሊሰጧችሁ ይችላሉ። ከሰጧችሁ በኋላ ልክ ስትጨርሱ ቀጥታ ወደዚህ አትምጡ። ስልክ አለ፣ የሁሉም ካህናት አለ። ስልክ ይሰጧችኋል። ልክ ንስሐውን ከጨረሳችሁ በኋላ እንደ ነገ ልትፈቱ እንደ ዛሬ ደውላችሁ ቀሲስ እከሌ አባቴ ቀኑናዬን ጨርሻለሁ፣ ንስሐዬን አብቅቻለሁ፣ ነገ ይመቾታል መጥቼ ልፈታ በሉ። ንስሐ ተቀብላችሁ ታስራችሁ አትሂዱ። መታችሁ ፍትሐት ዘወልድ ደግመው እግዚአብሔር ይፍታ ብለው የኃጢአቱን ባላንስ ዜሮ አድርገው ነው የሚሸኟችሁ። ስለዚህ በተቻለ አቅም ቀኑናውን ከጨረሳችሁ በኋላ መታችሁ እዚህ የመፈታት ግዴታ አለባችሁ። ሌላው ነገ ሰኞ ነው አይደለ? ለመጾም የሚከለክል ህመም ያለባችሁ ወይም ደግሞ መጾም የማትችሉ ስኳር ሊሆን ይችላል፣ ሌላም የውስጥ ደዌ በሽታ ሊሆን ይችላል። እናንተን አይመለከትም፣ ነፍሰ ጡሮችም እናንተን አይመለከትም። መጾም የምትችሉ የበረታችሁ እስከ ነገ 11 ሰዓት ትጾማላችሁ። እየሰማችሁኝ ነው አይደለ? ነገ 11 ሰዓት ላይ ነው እህሏ የምትቀምሱት ማለት ነው። በተረፈ እዚህ ያለው የተባረከው አሁን ቅባ ቅዱስ የሚጨመርበት የቄደር ጸበል አለ። መደበኛውን ጸበል በኋላ
እናንተ መጠጣት ትችላላችሁ። ቄደር የምትጠመቁ ለእናንተ የቀረበ የቄደር ጸበል አለ፣ እሱን እናንተ ትጠጣላችሁ ማለት ነው። ለራሳችሁ ብቻ ነው የሚፈቀደው፣ ጸሎቱ ላይ የተካፈሉ ማለት ነው። ሌላው የቄደር ጥምቀት የስሬት ጥምቀት ነው። እንግዲህ ጸሎተ ቄደር ማለት መጽሐፈ ቄደር ላይ የሚለው ህሙማን የሚፈወሱበት ከኃጢአት የሚነጹበት ነው። ይሄ ጸሎትና ጸበል እንደሌላው አይደለም። ከኃጢአታችሁ የምትንጹበት፣ ወንዶች የ40 ቀን ሴቶች የ80 ቀን ልጅነታችሁን የምታስመልሱበትና የምታድሱበት፣ ንጹህ እንደ በረዶ ነጭ የምትሆኑበት የጸሎት ስርዓት ነው። ስለዚህ እንደ መደበኛው ጥምቀት እዚህ ጋር ምቱኝ እዚህ ጋር ዳብሶኝ አይባልም። የስሬት ስለሆነ እኔ በደንብ አጠምቃችኋለሁ። ሌላው መደበኛ ተጠማቂዎች አላችሁ፣ እናንተን አንድ ላይ በደንብ ትጠመቃላችሁ። ለህመም ለበሽታ እንዶ ክፉ መንፈስ የሚራቀኝ የምትሉ ከሆነ አርብና ረቡዕ ቋሚ አገልግሎት አለ። መታችሁ በስርዓት መጠመቅ፣ ቅባ ቅዱስ መቀባት፣ ማሸኘት ትችላላችሁ። ከዛ ውጭ ግን አሁን የምትጠመቁት ጥምቀት የስሬት ጥምቀት የንስሐ ጥምቀት ስለሆነ በተቻለ አቅም እንደው እዚህ ጋር ደብድቡኝ እዚህ ጋር ምቱኝ የሚባልበት አይደለም። እየሰማችሁኝ ነው አይደል? በተረፈ ንስሐ ገባችሁ፣ ዛሬ ኃጢአታችሁን አራገፋችሁ፣ ከዚህ በኋላ እድሜ ዘመን ንጹህ ትሆናላችሁ ማለት አይደለም። ሰውነን በስጋ እንፈተናለን፣ በኃጢአት እንወድቃለን። ዛሬ ንስሐ ገብታችሁ ከሳምንት ከአንድ ወር ከሁለት ወር በኋላ ኃጢአት ቢገጥማችሁ በኃጢአት ብትወድቁ ተመልሳችሁ ነው ንስሐ ገቡ። እየሰማችሁኝ ነው አይደል? ንስሐ እስከ እድሜ ዘመን የሚገባ ነው። ዛሬ ገብተን ነገ ምንተው አይደለም። ኃጢአት በሰራን ቁጥር እየመጣን ንስሐ እየገባን ይቅርታ ምንጠይቅበት ነው። ቤተ ክርስቲያን ሆስፒታል ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። እዚህ መታችሁ አይፈረድባችሁም። ኃጢአታችሁን አራግፋችሁ ነው የምትሄዱት፣ ንጹህ ሆናችሁ ነው የምትሄዱት። ስለዚህ ነገም በኃጢአት ልትፈተኑና ልትወድቁ ትችላላችሁ። ተስፋ እንዳትቆርጡ። በየትኛውም ኃጢአት ብትፈተኑ ግድ የላችሁም። እኛ አገልግሎቱን አልሰለቸንም። እኛ ሳንሰለች አትሰልቹ። አንዳንዶች ንስሐ ይገባሉ፣ በተደጋጋሚ ንስሐ ይገባሉ። ከዛ በአንድ አይነት ኃጢአትና በተለያየ አይነት ኃጢአት ሲወድቁ ተስፋ ይቆርጣሉ፣ ከቤተ ክርስቲያንም ይርቃሉ፣ ከእግዚአብሔርም ይሸሻሉ። እግዚአብሔር ላይ ተስፋ አትቁረጡ። ስለዚህ በተቻለ አቅም በኃጢአት ብትወድቁ ተመልሳችሁ ነው በንስሐ ትነሳላችሁ። ነገም ሄዳችሁ በኃጢአት ብትወድቁ ዳግም በንስሐ ትነሳላችሁ። ኃጢአት ቢጥላችሁም ንስሐ ያነሳችኋል። ኃጢአቴ በደሌ ብዙ ነው እግዚአብሔርን በድያለሁ ብላችሁ አትራቁ፣ ቅረቡ፣ እግዚአብሔር ይቅር ይላችኋል። እመቤታችን ኪዳነ ምሕረት ከልጇ ታማልዳችኋለች፣ ታስታርቃችኋለች። ስለዚህ በተቻለ አቅም እንዳትርቁ አደራ የምንላችሁ። ንስሐ ከገባችሁ በኋላ ዳግም ደግሞ እንዳትፈተኑ ጸሎት ጀምሩ። እስኪ እንደው ሁሌ እንደምናገረው ሁለት ጸሎት ብቻ እስኪ እንደው ጊዜ የለኝም አይመቸኝም የምትሉ ሰዎች በተቻለ አቅም ከቲክቶኩም ከዩቲዩቡም ከፌስቡኩም ካለውም ጊዜያችሁ ቀነስነስ አድርጋችሁ እስኪ ማታ 15 ደቂቃ ጠዋት 15 ደቂቃ የጸሎት ጊዜ ብቻ ይኖራችሁ። ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም አድርሳችሁ እናታችሁን ለምናችሁ ቅድስት ሆይ ለምኝልን ብላችሁ በውዳሴ ማርያም ተኙ። የሰላም እንቅልፍ ትተኛላችሁ። የተቋጠረውን ታስፈታላችሁ። እመቤታችንን ታቀርባላችሁ። የምትፈልጉትን ነገር ከሷ ታገኛላችሁ። ከዛ ውጪ እንደው ጠዋት ውልቅ ብላችሁ ወደ ሰራም ወደ ጉዳያችሁም ከመሄዳችሁ በፊት ነገ ብንሞት የምንቆመው ለፍርድ ሥላሴ ፊት ነው። ሥላሴ ፊት ወይ ይፈረድልናል ወይ ይፈረድብናል። ስለዚህ አጋዕዝተ ዓለም ሥላሴን ያዙ። የፈጠራችሁ ማን ነው? ሥላሴ። ነገ ብትሞቱ ማፊት ነው የምትቆሙት። የሚኮንኑት የሚያጸድቁት ማን ናቸው? ስለዚህ አጋዕዝተ ዓለም ሥላሴን ያዙ። ሰይፈ ሥላሴ የሚባል ጸሎት አለ። የሌላችሁ ግዙ፣ ያላችሁ ጊዜ ሰጥታችሁ በርትታችሁ ጸልዩ። ሰይፈ ሥላሴ እንደ ውዳሴ ማርያም የዕለት አለው። ያንን ጸሎት ሳታቋርጡ ስለ እውነት ቀሲስ ምን አለበሉኝ 15 ደቂቃ አይፈጅም። ያችን ጸሎት አድርሳችሁ ሥላሴን ተማጽናችሁ ውጡ። አንደኛ የሥላሴን መለኮታዊ ጥበቃ ታገኛላችሁ። ሁለተኛ አጋዕዝተ ዓለም ሥላሴ ለመኗቸዋል። ሶስተኛ እድሜ ጠግባችሁ ለንስሐ በቅታችሁ ለሥጋው ደግሞ በቅታችሁ ትሞታላችሁ። ሶስተኛ እንደው ሰውነን ነገ እንሞታለን ለፍርድ ሥላሴ ፊት ስንቆም አጋዕዝተ ዓለም ሥላሴ ስለምናመሰግናቸው ስለምንጸልይ አይፈርዱብንም፣ ይፈርዱልናል።
ወደ ሲኦል ያወርዱንም ከቅዱሳን ጋር በገነት ይደምሩናል። ስለዚህ እንደው ግድ የለም ለጸሎት ጊዜ የለኝም የምትሉ ወጣቶች በሙሉ ሁላችሁም በተቻለ አቅም ውዳሴ ማርያም ማታ ጠዋት ሰይፈ ሥላሴ ጸልዩ። ከዛ ደግሞ የአምልኮት ስግደት ስገዱ። አንድ ሰው ገንዘብ ከሚሰጥ ይልቅ ለእግዚአብሔር ጉልበቱን የሚሰጥ ሰው የከበረ ነው። ጉልበት ማለት ወዝ ድካም ማለት ነው። የሚሰግድ ሰው ሁሉ ጊዜ ጉልበቱን ነው ለእግዚአብሔር የሚሰጠው፣ ድካሙን ነው ለእግዚአብሔር መስዋዕት አድርጎ የሚያቀርበውና በተቻለ አቅም የአምልኮ